ሄሎ ሄሎ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የራእይ መጽሐፍ ምዕራፍ 13 ላይ የሰው ቁጥር የተባለ የአውሬው ቁጥር 666 የሚል ዮሐንስ የተናገረው ነገር አለ። ስለሱ እያሰብኩኝ ነው። ብዙ ጊዜ ነው ማስበው ስለ መቼም የራእይ መጽሐፍ ዮሐንስ ራእይ መጽሐፍ አሮን ፎር ሰም ሪዝን በጣም ደስ ይለኛል። ቻሌንጂንግም ነው። በየጊዜው መጠናትና መታየት ያለበት ነው። አንድ ክፍልን እንግዲህ የተለያዩ ተርጓሚዎች ሊቃውንት በተለያየ መንገድ ይተረጉሙታል። ከሁሉ በላይ ግን እዚህ ምዕራፍ 13 ላይ እንግዲህ ያለው ይሄ 666 የሰው ቁጥር 666 የሚለው ቁጥር ምን ያልተባለ ነገር የለም እና ከዚህ በፊትም እንግዲህ ክርስቶስ ተቃዋሚ በሚል አንድ አጠር ያለ ቪዲዮም ደግሞ አድርጌ ነበርና ግን አሁን እስቲ ማቴሪያሎች ያሉኝ የመጽሐፍት ማለት ነው በተለያየ ኮንዲሽን ያሉት እንዴት ነው የሚተረጉሙት የሚለውን አይቼ አንድ ረዘም ያለ ጽሁፍ ቢያንስ በምን መልክ ሪዝነብሊ ማለት ነው ይሄ በታሪክ መሪዎች በመጡ ቁጥር እና ሂትለር እና ሙሶሎኒን ወይም ደግሞ ሌሎች ሰዎችን ወይ ሳዳምን እንደዚህ በሚል ሁኔታ ሳይሆን በምን መልክ ነው እስቲ ያዩት የሚለውን በተለይ የተለያዩ ምሁራን እንዴት አድርገው ያዩት የሚለውን ነገር ጽፌ ከዛ ውስጥ በምን መልክ ልንተረጉመው እንችላለን እንግዲህ ሪዝነብሊ ማለት ነው የሚለውን ትንሽ አጭር ሳይሆን ረዘም ያለች አንድ 4-5 ገጽ የሆነች ጽሁፍ ለመጻፍ አስቤ በጭንቅላቴ ላይ ያለውን እንግዲህ እስቲ ዶክመንት ለማድረግ ነው። እንግዲህ የራእይ መጽሐፍ 22 ምዕራፎች አሉት። 404 ናቸው በጠቅላላ ቁጥሮቹ በእንግሊዝኛ በአማርኛም ያው ቁጥሮቹ ቨርስስ እና ምዕራፍ 11 እንግዲህ መሃሉ ነው ሁለቱ ምስክሮች የሚታዩበት ማለት ነው እና ምዕራፍ 12 ላይ ሴቷ ትታያለች። ያቺ እንግዲህ ጨረቃ ላይ ያለችና 12 ከዋክብት ያሏት ያቺ ሴት ትታያለች። 13 ላይ ግን ሐዋርያ ዮሐንስ ሁለት አውሬዎችን ያያል። አስቀድሞ ከባህር የወጣ አውሬ ነው ያያል። ከዛ መሃል ላይ ደግሞ ከምድር የወጣ አውሬ ያያል። ያ ከምድር የወጣው አውሬ ኢየሱስ ክርስቶስን ተመስሎ ነው የሚመጣው፣ ሁለት ቀንዶች አሉት ይላል እዛ ጋር። ነገር ግን የሚናገረው እንደ ዘንዶ ነው ይላል። ስለዚህ አሳሳች መንፈስ ነው ማለት ነው እና ዋናው ግን ያው ለላይኛው አውሬ ነው ሪስፖንድ የሚያደርገው። እነዚህ አውሬዎች እነማን ናቸው የሚለውም ብዙ ፍጭት አለ። ቤዚካሊ ግን የመጀመሪያ አውሬ የፖለቲካል መሪ ነው። ሁለተኛ አውሬ ግን የመንፈሳዊ መሪ ነው ወደሚለው ነው እንግዲህ እና እንግዲህ የሰው ቁጥር ነው ተብሏል። በማስተዋል ደግሞ አስቡት ተብሏል 666። ይህን 666 ምንድን ነው? እንዴት ነው መተርጎም ያለብን? እንዴት ነው መረዳት ያለብን የሚለው ነገር ነው ማለት ነው። እንግዲህ እንደማስታውሰው ጂኬ ቤል የሚባሉ ሰው በጣም ትልቅ ስራን በዮሐንስ ራእይ ላይ ሰርተዋል። እንግዲህ የስነ መለኮት ኮሌጅ አስተማሪ ናቸው። ብዙም ሌላ ስራቸውን አላቅም። ብቻ በዚህ እንግዲህ መጽሐፍ ነው 1999 እንደ አውሮፓውያን አቆጣጠር የታተመ በጣም ትልቅ መጽሐፍ ነው። 2000 ገጽ ሊሆን ትንሽ የቀረው ነው እና እሳቸው ምንድን ነው የሚያደርጉት? በጣም አፕሮቻቸው በጣም ደስ ይለኛል። ማለት እስካሁን ድረስ ምንድን ነው ሌሎች ያሉት ብለው የእያንዳንዱን ሀሳብ ያስቀምጣሉ። ከዛ በኋላ ግን እሳቸው ሞስት ላይክሊ ሊሆን ይችላል ብለው ያሉትን ነገር ደግሞ ያስቀምጣሉ እና እሳቸው የ666 የሚለውን ነገር በሶስት መልክ ምሁራን እንደተረጎሙት አድርገው ይናገራሉ።
እንደማስታውሰው ሶስተኛውን ረሳሁት ከይቅርታ ጋራ። የመጀመሪያው እንግዲህ የሰዎችን ስም በሚስጥር ማስቀመጥ ማለት ነው። በሚስጥር ማስቀመጥ አሁን አማረ የሚለው የኔን ስም ለምሳሌ ከሀ ጀምረን ከላይ ወደታች ቁጥር ብሰጣቸውና አ ያለው ቁጥር አለ፣ ኤም ወይም ደግሞ ማ የሚለው ደግሞ መሙቢማ ቁጥር አለው፣ ማን ስንት እንደሆነ። ከዛ ረ የሚለውን ቁጥር አለው። ያ ሲደመር እንግዲህ ቁጭስ በማድረግበት ጊዜ እና ያንን መልእክት ለእናንተ ብልክላችሁ ግን ኬ ያስፈልጋችኋል። ያንን መፍቻ እናንተ ቁጥሩ አላችሁ ፊደል ላይ ያነ ታዩና እንደዚህ ብላችሁ አማረ የሚለውን ነገር ቁጥሩ ሲደርሳችሁ አማረ የሚለውን ነገር ትፈቱታላችሁ ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛው ደግሞ 7 ቁጥር ዮሐንስ ራእይ ላይ በጣም ሄቪሊ በብዛት ተጠቅሞታል ሐዋርያው ዮሐንስ እና 7 ቁጥር የፍጽምና ምልክት ነው። ኮምፕሊትነስ ወይም ፐርፌክሽን ማለት ነው። የእግዚአብሔር ቁጥር ነው ይሉታል። እና ከእያንዳንዱ 7 ላይ አንዳንድ ሲቀነስ 6 እንግዲህ ከቅድስና ወይም ከመለኮትነት የጎደለ ለማለት ነው። ሪዝናብል ነው የእውነት ለመናገር። የኢየሱስ ክርስቶስ ስም በላቲን ይሁን በግሪክ ረሳሁት። በላቲን ሊሆን አይችልም፣ ምክንያቱም ላቲን ከሆነ በኋላ የመጣ ነው። በግሪክ ይመስለኛል እንግዲህ እንደኛ ኢየሱስ የሚለው ቃል እሱ ካልኩሌት በሚደረግበት ጊዜ 888 ነው ይላሉ። ያ እንግዲህ እና ልክ እንደዛ ነገር የተለመደ ነው እና 666 አንዳንድ ሲቀነስ ከቅድስና የጎደለ ወይም ደግሞ የመለኮት ተቃዋሚ ሴጣንን አመልካች ማለት ነው። ሴጣን ዋሬብረ እና ከነዚህ ውስጥ እንደነዚህ አድርገው ያዩት አሉ። እንግዲህ ዮሐንስ መጀመሪያ የጻፈው በምን ኮንዲሽን ነው፣ ለማን የጻፈው የሚለውንም ማየት ጥሩ ነው። ዮሐንስ ያው ፍጥሞ ደሴት ታስሮ በግሪክ ማን ነው በሮማ መንግስት ጊዜ ታስሮ የጻፈው ነገር ነው። እንግዲህ እዛ ግዞቱ ላይ ሆኖ ማለት ነው በአረጋዊነቱ። እንግዲህ በዛን ወቅት ቤተክርስቲያንን የሚያሳድድ ወይም ቅዱሳን የሚያሳድድ የነበረው የሮም መንግስት ነው። የሮም መንግስት ከሆነ የሚጽፈው ደግሞ ለ7ቱ አብያተ ክርስቲያን ብሎ ነው። እንግዲህ ይሄ እንትኑ ራእዩ የመጣለት ማለት ነው። ጌታችን ኢየሱስ ክርስቶስ መልአኩን ልኮ ያሳየው እና ያንን እንግዲህ ፐርሴኪዩት ወይም እያሳደደ ያለው መንግስት በተመለከተ ነው ለቅዱሳን እንግዲህ እየነገራቸው ያለው እና ከቅርብ ጊዜ በኋላ እንግዲህ ያው በየጊዜው ዲቨሎፕ የሚያደርግ ነገር ነው። ከሌላ ጊዜ በኋላ ደግሞ ሌላ ሪፈረንስ ወይም ደግሞ እንደ እግዚአብሔር ፈቃድ አንድ ነገር በምታዩበት ጊዜ ሀሳባችሁ መቀየር ይህን ያህል የሚያስፈራኝም ነገር አይደለም። እናንተም አትፍሩ እና ከቅርብ ጊዜ በኋላ ይሄ 666 የሚለው ነገር ልክ ቅድም አማረ የሚለው ስም በኮድ እንደተጻፈው ሁሉ በዛን ጊዜ መሪ የነበረውን እንግዲህ ሞስት ላይክሊ ኒሮ ነው የሱ ቁጥር በክሪፕቲክ በሚስጥር ቁጥሩን አድርጎ ነው የጻፈው ወደሚለው ነው ማዘነበለው። አሁን ሞስት ላይክሊ በቃ ከ75% አካባቢ ማለት ነው። እርግጥ ደግሜ ያላየሁትን በቅርብ ጊዜ እንጂ አሁን ለምሳሌ በጣም ቆንጆ መጽሐፍ አለ የራእይ መጽሐፍ በተመለከተ ክላይማክስ ኦፍ ሪቬሌሽን ነው ሪቬሌሽን ክላይማክስ እንትና ሪቻርድ ባካም የሚባሉ ሰው የጻፉት መጽሐፍ በጣም በጣም ቆንጆ መጽሐፍ ነው። አንዴ ነው ያየሁት አለኝ መጽሐፉ እና እስቲ ድጋሚ አየዋለሁ። ይህን በተለይ ጽሁፍ ያልኳችሁን ጽሁፍ በማዘጋጅበት ጊዜ እሳቸው በተለይ የሂብሩን የግሪኩን የምናምን ነገር አድርገው ያስረዱበት ኮንዲሽን አለ እና እሳቸው ባሉት ብቻ ሳይሆን
ይሄ አይነት ነገር በጣም የተለመደ ነገር ነው። በሚስጥር መልእክቶችን መላክ እንግዲህ ያው ለምሳሌ ሞርስ ኮድ ምናምን የሚባሉ ነገሮች ከመምጣታቸው በፊት አንዳንድ ነገሮች አሉ። እንግዲህ እንደ ኮምፒውተር ሴኪሪቲ ተማሪነቴ አንዳንድ ነገሮች አሁን ሲዛር ሺፍት የሚባል አለ። አንድ መልእክት በምትልኩበት ጊዜ ያ ሙሉ ቃሉን ወይ ለምሳሌ ሽፍት በማድረግ በመሃሉ አንዳንድ ነገር በመጨመር ግን ያ ተቀባዩ ሰውዬ ኪ ያስፈልገዋል። ኪ ማለት መፍቻ ማለት ነው። መፍቻ ያስፈልገዋል። እሱ ካለው በጣም ቀላል ነው። ለምሳሌ የሆነ ልቦለድ መጽሐፍም ሊሆን ይችላል እና በዛ መልክ እንግዲህ በምስጢራዊነት ያ ኪ ካልተገኘ በስተቀር ከዛ ሰውዬ በስተቀር ማንም ወይም ከተቀባዩ በስተቀር ማንም ያን ነገር አይረዳውም። ስለዚህ ይሄ 666 የሚለው ቁጥር እንትን ነው ምንድነው የሚባለው? እንደዛ ሚስጥራዊ ቁጥር ይመስለኛል። አይ ቲንክ ሶስተኛውንም ያስታወስኩ መሰለኝ። ሶስተኛው አተረጓጎም ምንድነው? እሱም እንግዲህ ራዕይ መጽሐፍ ላይ ያሉት ቁጥሮች እንግዲህ ሰባት አብያተ ክርስቲያናት ሲባሉ ልክ ነው፣ ሰባት ናቸው። ነገር ግን ሰባቱ አብያተ ክርስቲያናት ሪፕሬዘንት የሚያደርጉት በዛ ጊዜ የነበሩትን አብያተ ክርስቲያን ሌሎች አብያተ ክርስቲያን ከነ ኤፌሶን፣ ከነ ሎዶቅያ፣ ከነ ሰርምኔስ፣ ከነ ሰርዴስ ሌሎችም ነበሩ። ሰባቱ ብቻ አይደለም ግን እና መልእክቱ የሐዋርያው ዮሐንስ መልእክት ለነሱም ጭምር ነው። ስለዚህ ሰባት የሚለው ፍጹምናን ቢያመለክትም እነዛም ደግሞ ሰባት ቤተክርስቲያኖች ቢሆንም ደግሞ ቁጥሩ ምንድን ነው? ሲምቦሊክ ምሳሌያዊ ነው። አሁን ለምሳሌ ምዕራፍ 7 ላይ 144,000 ብር 144,000 አሉ። 144,000 የታተሙ አሉ። ሐዋርያ ዮሐንስ 144,000 ያያል። እንግዲህ እነዚህ እነማን ናቸው ብሎ ቀና ብሎ በሚያይበት ጊዜ እርግጥ ስፍር ቁጥር የሌለው ከነገድ ከቋንቋ ከወገንና ከሕዝብ ደግሞ ያያል። ነገር ግን እነዛ 144,000 ሊትራል ማለት 144,000 ከእያንዳንዱ ነገር የታተሙ ናቸው ከእስራኤል ማለት ነው ብለው የሚተረጉሙ አሉ። አሁን ይሄን እኔ አልቀበልም። 144,000 የሚለው ቁጥር ምክንያቱም ድክመቱን ማሳየት ይቻላል። 144,000 በቀጥታ 12,000 ከነገዶቹ ሁሉ ታትሞ እነዛ በመጨረሻ ጊዜ የሚታዩ ወይም ኢቫንጀላይዝ ምስክር የሚያደርጉ ወንጌልን የሚናገሩ እንዳልሆኑ ማሳየት ይቻላል። እና እንትን ነው ሲምቦሊክ የሆነ ነበር ነው። እና ለምሳሌ 3 ዓመት ተኩል አለ ወይም 1260 ቀናት። እነዚህ ሊተራል አድርጎ በቀጥታ እነዚህን በቁጥር መውሰድ አያስኬድም፣ ማለት ወጥነት አይኖረውም። እና በቃ ለምሳሌ ሺህ የሚለው አሁን ለምሳሌ ምዕራፍ 20 ላይ ያለው እሱን 1000 ዓመት አሁን ጌታ ኢየሱስ ክርስቶስ የሚነግስበት ነው። ምክንያቱም ከጠቅላላ ከመጽሐፍ ቅዱስ ትርጉም እንዲሁም ከራዕይ መጽሐፍ አኳያ ያንን ነገር ሴንስ በሚሰጥ ሁኔታ መተርጎም በጣም ከባድ ነው። ስለዚህ ሶስተኛው የ666 ሶስተኛው አመለካከት ምንድን ነው? ሲምቦሊክ ነበር፣ ምሳሌያዊ የሆነ እንግዲህ የሆነ የክፋትን መንግስት ወይም የክፋትን ኃይል የሚያመለክት ሲምቦሊክ ነበር ነው። በጣም ደግሞ 666ን 3 ሲባዛ ማለት 6 ሲባዛ አንዳንድ 2 ሲባዛ 3 ሲባዛ አንዳንድ ምናምን እያደረጉ በጣም ወደታችን ሄዶ በጣም መሰንጣጠቅ አያስፈልግም። ነገር ግን ሶስተኞቹ የሚሉት ይሄ ሲምቦሊክ የሆነ ኢቭል ምሳሌያዊ የሆነ ተምሳሌታዊ የሆነ የክፉ መንፈስ ወይም የክፉ መንግስት ነው የሚለውን እንደዛ የሚተረጉሙ አሉ። ሰምሃው ጥሩ ነው ማለት ኮንሲስተንቲውን ለመጠበቅ ማለት ነው። የሌሎቹ ቁጥሮችን በዛ አይነት ከተረጎመም በኋላ ለምንድን ነው ይሄንን ደግሞ በምስጢራዊነት የተላከ ኮዱ የተላከው የሚለው ነገር ነው። ግን ቋንቋው በሚታይበት ጊዜ የሰው ቁጥር ነው ይላል፣ በማስተዋል ደግሞ እንትን በሉት ይላል። እና እነዛ ተቀባዮቹ ይህን ነገር ያውቁታል ብዬ ነው የምገምተው። እርግጥ በግሪክ አይመጣም፣ በሂብሩ ነው አሉ የሚመጣው። ይሄ ሲዛር የሚለው ቁጥር ሲዛር ኒሮ የሚለውን ድጋሚ ያዋለው እና እንደዛም አይነት ቻሌንጆች አሉ። እንግዲህ ሶስቱም ይሄ ሂትለር ናቸው ምናምን የሚለውን ትተን ማለት ነው። ሶስቱም ጠንካራና ደካማ ጎኖች አላቸው።
ግን ሞስትሊ እኔ የዚህ በሚስጥር ቁጥር በሚስጥር አድርጎ ዮሐንስ ጻፉ ወደሚለው ነው ማዘነበለው። ግን ሁለተኛ ነጥብ አለ። ሁለተኛው ነጥብ እሺ ዮሐንስስ እንደዛ አድርጎ ያን ነገር አቀረበ፣ ግን ለዚህ ዘመን አፕሊካቢሊቲ ወይም ለዚህ ዘመን በምን አይነት መልክ ነው የምናየው ነው እንግዲህ ማለት የእግዚአብሔር ቃል ስለሆነ እንግዲህ ዘላለማዊ ወይም እስከ ፍጻሜ ድረስ ያለ ኢምፕሊኬሽን አለው። ኢምፕሊኬሽን ማለት አሁን ስለሚጠቅመን ነው አሁን የምናነበው። ለምሳሌ ለሰባቱ አብያተ ክርስቲያናት የተላከው መልእክት በጠቅላላ ለኛ ለአብያተ ክርስቲያናት ለኛ በግልም በጣም ይጠቅማል። ማለት የቀደመ ፍቅር ትተሃል ይለዋል አሁን የኤፌሶ መጽሐፍ ላይ። ኦኬ የቀደመ ፍቅር ትቻለሁ ብሎ ራስን ለመመርመር ቤተክርስቲያንም ቢሆን ይሄን ነገር ይረዳል ማለት ነው። የኒቆላውያንን ትምህርት ደግሞ ታግሳል። የኒቆላውያን ትምህርት ምንድን ነው? ያ ሂስቶሪካሊ ወደኋላ ሄዶ ኒቆላውያን ምን ነበሩ ምናምን ብሎ ሰርች ማድረግ ይቻላል። ግን ዋናው ነጥብ የተሳሳተ አምልኮ ወይ የተሳሳተ እምነት በኮንግሪጌሽን በምዕመናን ዘንድ ወይም በቤተክርስቲያን አለ ወይ ነው ዋናው ፖይንት። እና ያንን መመርመር ያስፈልጋል። እስከ ሞት ድረስ የታመነው ገሌ እንግዲህ እኛ ለእምነታችን እስከዛ ድረስ የታመንን ነው ብለን እንጠይቃለን ማለት ነው። ወይ ለብ ያልክ ወይም የመጨረሻ ሎዶቅያ እንግዲህ ለብ ያልክ ወይም ትኩስ አይደለም እና ዝም ብለህ በቃ ሉኮርም ነገር ስለሆንክ ልተፋ ነው። ከመተፋት እግዚአብሔር ይጠብቀን። ግን እኔ ለብ ያልኩ ላይ ለብ ያላልኩ ነው። ቤተክርስቲያን የሞተች ነች ይላል አንድ ቦታ ላይ እና እንደዛ ለመመርመር አፕሊካብል ኤልዛቤልን ያነሳል። ለምሳሌ ልጆችን ያባለገችውን ይቅርታ ማለት የሴሴነችው የኦልድ ቴስትመንትም እንግዲህ ነገስት ላይ ያለች እቺ ኤልዛቤል በአካብ ዘመን ያለች የውጭ ሀገር ዜጋ ክፉ ሴት አመንዝራ ሴት ማለት ነው። ግን እንደዚህ አይነት በሴት ይመስናታል፣ ግለሰብም ሊሆን ይችላል። ነገር ግን ከእግዚአብሔር የሚያርቁ ወደ መንፈሳዊ ምንዝርና የሚወስዱ ፕራክቲሶች አሉ ወይ ነው ኮንግሪጌሽኖቹ። እነዚህ በለዓምን በተመለከተ ለገንዘብ ሲሉ ለተለያየ ለጥቅም ሲሉ እምነት ቤተክርስቲያንን የሚሸጡ አሰልፈው የሚሰጡ እነዚህ ሁሉ ሪች በጣም ሪች የሆኑ እንትኖች አሉት፣ ትምህርቶች አሉት። የሐዋርያው ዮሐንስ የራእይ መልእክት ማለት ነው። እና 666 የሚለው ነገር ኦኬ ሚስጥራዊ ነው እንበለው፣ ግድ የለም ሚስጥራዊ ነው እንበለው። ሚስጥራዊ ነው ማለት ኒሮ ነው፣ እሺ ሚስጥራዊ ነው እንበለው። ነገር ግን ለዚህ ጥቅም ምን ይጠቅመናል? ስለዚህ እኛ አሁን 666 ምንድን ነው ብለን ለዚህ ዘመን ይጠቅመናል ስንል አንዳንድ በቃ በጣም ኤክስትሪም የሆኑ ለምሳሌ ከኮምፒውተር ጋር ወይም ደግሞ እንትን ምንድን ነው ከክትባት ጋራ ወይም ከቫይረስም ጋር ወይም ደግሞ ከመንግስት ጋር ከግለሰቦች ጋር ምናምን ማያያዝ ይሄ በጣም የተለጠጠ አመለካከት ነው። ዋናው ግን እኔ እንግዲህ እንትን ነው የተረዳሁት የክፉ ኃይል በግለሰብ ሊገለጽ ይችላል፣ በመንግስት ሊገለጽ ይችላል፣ በሲስተም ሊገለጽ ይችላል። በመንግስት ሊገለጽ ይችላል፣ በግለሰብ ሊገለጽ ይችላል፣ በሲስተም ሊገለጽ ይችላል። እንደገና ደግሞ በሰይጣንና በአጋንንትም ሊገለጽ ይችላል። እና ይሄ የሚያመለክተው ክፉ እንዲሁም ዘመን ፍጻሜ በቀረበ ቁጥር በጣም በቃ የማታለልና ዴሲቭ የማድረግ የማስመሰል ሁኔታው በጣም በረቀቀ ሁኔታ እየሆነ እንደሚመጣ ነው። በጣም መደንገጥ የለብንም ማለት መጠንቀቅ ጥሩ ነው። ግን ትልቁ መፍትሄ ደግሞ ወደ ጌታ መቅረብና እሱ ጥበቃውን እንዲያበዛልን ማድረግ ነው እና በዚህ መልክ ነው። ኤኒሃው ዘ ፖይንት ኢዝ አሁን እስቲ ትንሽ እንግዲህ ላስብበትና 666 የሚለውን እስቲ አንድ ነገር ለመጻፍ ሐሳብ አለኝ። ለሱ ነው። በጸሎታችሁ አስቡን። እንግዲህ ይችን ሼር ለማድረግ ነው። በጣም አመሰግናለሁኝ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ጌታ ሆይ ቅዱስና ገናና የሆነውን ደግሞ ስምህን ጠቅሰን ወደፊትህ እንድንቀርብ ደግሞ መልካም ፍቃድ ስለሆነ እናመሰግናለን። ጌታና አምላካችን ሆይ ደግሞ ይሄ የራእይ መጽሐፍ ላይ ያለውን 666 የሚለውን ምስጢራዊ ቁጥር እንድንረዳው ደግሞ እናንተ መልካም ፍቃድ እንድትረዳ እንለምንሃለን። ጌታ እግዚአብሔር አምላካችን ሆይ ከዚህም ደግሞ
መንፈሳዊ ነገር ለህይወታችን የሚጠቅም ለቤተ ክርስቲያን ለወንጌሉ መስፋፋት አምላካችንና መታችን ራሳችንን ለመጠበቅ ከስተትና ከውድቀት እንዲረዳ እንድታደርግልን ለምናለን። ጌታ እግዚአብሔር አምላካችን የቀረ ጊዜያችን ሁሉ በስሙ የተባረከ ይሁን። እንወዳለን ጌታ ሆይ፣ እናከብረሃለን፣ እንገዛልሃለን። ሁሉ ደግሞ ለአንተ ለመንግስት ለልጅ ጌታችንና መድኃኒታችን ሆይ መድኃኒታችን ለሆነው ለኢየሱስ ክርስቶስ ክብር እንዲሆን ለምናለን። አሜን።